ሰላም ሰላም ቤተሰብ እንዴት ናችሁ? የቅድሚያ ለራሴ ፋሚሊዎቼ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት አላችሁኝ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ህይወት ከሀገር ውጭም ከሀገር ውስጥም እያላችሁ ሰላም ብያችኋለሁ። የክርስቶስ ሰላም ይብዛላችሁ። እንዴት ናችሁ? እነኚህ እህቶቼ የምወዳችሁ የምትወዱኝ ሰላማችሁ ብዙ ተተረፍ ይበልልኝ። እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ነኝ ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው። የቅድሚያ ለራሴ ቤተሰቦች ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ፋሚሊ ሁኑ እላችኋለሁ። እንዲሁም ቤተሰብ የሆናችሁ ደግሞ እያበረታታችሁኝ ከጎኔ መሆናችሁን እንዳዘነጉ እያልኩ በአክብሮትና በፍቅር እጠይቃችኋለሁ ውዶቼ። ዛሬ ደግሞ ሳምንታዊ የማክሰኞ ቪዲዮአችን እንደተለመደው ዛሬ ደግሞ በሌላ ቪዲዮ ተገናኝተናል ማለት ነው። ለትንሽ ሰዓት፣ ረዥም አይደለም፣ ለትንሽ ሰዓት አብራችሁ እንድትቆዩ በትህትና እጠይቃችኋለሁ። ቪዲዮዬን የተቻላችሁን ያክል ለማዳመጥ ሞክሩ። ምክንያቱም አንድ ሰው ቪዲዮ ሲያደርግ ራሱንም የሚጠቅም ሰውንም የሚጠቅም ነገር ነው እና በእርግጥ ያው ሁሉም ጠቃሚ ባይሆንም አንዳንድ ቪዲዮዎች ሰዎችን የሚጎዱ ቪዲዮዎች ሊኖሩም ስለሚችሉ ለዛ ነው እላችኋለሁ። እስኪ እንደ እግዚአብሔር ፍቃድ 10 ደቂቃ አብረን እንቆያለን። ቪዲዮ እንዳታሳልፍ። ቪዲዮ እናንተ ጋር ሲደርስ ቪዲዮን እዩና ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ። አብረን እንደጋ፣ አብረን እንስራ፣ አብረን ወደ ቤት። ምክንያቱም ዩቱብ በአንድ ሰው ትከሻ፣ በአንድ ሰው እገዛ፣ በአንድ ሰው ግፊት የሚሆን እስካልሆነ ድረስ እስካወቅነው ድረስ ሳናውቅ ተጎድተንበት ሊሆን ይችላል። ካወቅነው በኋላ ደግሞ ግን አንዱ በአንዱ ተደጋግፎና እርስ በርስ የሚሰራ ነገር እስከሆነ ድረስ ቪዲዮ እናንተ ጋር ሲደርስ ሁላችሁ ላይክ ኮሜንት ማድረግ አትርሱ እላለሁ። እኔም እንደዛው እላለሁ። ቪዲዮ እርስ በርሳችን ካልተያየን፣ ዛሬ ካልተያየን ነገ ማንን ያይናል የሚለውን እሱን መገመት አያውቅተንም ማለት ነው። እና ሰብስክራይብ የምንደራረገው ዋናው ትልቁ ቁም ነገሩ ያው ቪዲዮ ሲደርሰን ለመተያየት ነው። ግን ያ የለም ግዴታ ይሄን ቪዲዮ ለቅቅ ያለው ከሌት ምናምን ብለን ካላልን በስተቀር ቪዲዮ አንተያይም። ምንም እንደሆነ ብቻ አላውቅም። እና እሱ ደግሞ ያው ዛሬ ባይሆን እግዚአብሔር ፈቅዶ ሞኔ እንኳን ብንሆን ግዴታ ቪዲዮ መታየት አለብን ብዬ አስባለሁ። ይሄ ነው እንግዲህ እናንተን አላውቅም እስካወቅኩት ድረስ እና እስኪ የዛሬ ቪዲዮ ምንድን ነው የሚለውን እስኪ አብረን ቆይታ እናደርግና ምናልባት አዲስ የሚመጡ እህቶች ይኖራሉ ከኢትዮጵያ ወደ ስደት፣ እንዲሁም አዲስ መጥተው እዚህ ያረፉም ይኖራሉ፣ እንዲሁም አሉ ሊመጡ የተዘጋጁም አሉ። አዎ የማውቃቸው ራሱ በጣም ብዙ እህቶች አሉና እዛ ሆነው እኛ እዚህ ሆነን እዛ እነሱ እንደሚያስቡት አይደለም። እዚህ ሁሉም ነገር ቀላል ይመስላቸዋልና አሁን ብዙዎች እህቶቻችን ቦታ ፈልግልን፣ ውሰዱኝ፣ እባክሽ እርጅኝ የሚሉ በጣም ብዙ እህቶች አሉና እነሱ እንደሚያስቡት አይደለም። እኛም እዛ ሆነን እንደዚህ እናደርግልሻለን፣ እንደዚህ እናደርገዋለን ብለን ነው የምንመጣው፣ እውነት ለመናገር ማለት ነው። ግን እዚህ ስንመጣ ደግሞ ሁሉም ነገር አልጋ ባልጋ አይሆንም። ሁሉ ውዝንቅጡ እየጠፋበት ነው የሚሆነው። እዚህ ስንመጣ ሁሉ ነገር እጃችን እያጠራል። ለምን እንደሆነ አላውቅም፣ አይሞላም። እኔ አሁን በጣም ፕሮሚስ የገባሁላቸው ከእህቴ ጭምር ፕሮሚስ የገባሁላቸው ሰዎች አሉና እንደምወስዳቸው ምናምን በቃ በእርግጥ ስደትን ያው አውቃታለሁ ከመጀመሪያውም ማለት ነው። ሁለተኛ ዙሪያ ቢሆንም አውቀዋለሁ ሁሉም ነገር እንደሚል። ግን ሲጠይቋችሁና እንደዛ ምናምን ሲሏችሁ እነሱን ያለማስከፋት የምንገባው ቃል አለ፣ የምንነግራቸው ነገር አለና እነሱ ደግሞ ያንን ነው ሰፍቴት ሆነው የሚጠብቁን ማለት ነውና ስንቶቻችንን ያንን ነገር ተመችቶን ተግባር ላይ የምናውለው፣ ስንቶቻችንን የሚሞላን፣ ስንቶቻችንን የሚሳካንን እና ስንቶቻቸው ናቸው የሚረዱን፣ ያንን ነገር ይረዱናሉ የሚለውን እና ደግሞ ወደዚህ እዚህ ከመጣንም ሆነ እዛውም ሆነን ገጠምሽኝ ይኖረናል። ብዙ ጣጣ አለው እና
እኛ ራሱ ምክር እንኳን ስንመክራቸው አሁን ላይ እዚህ መተን እሷ ለራሷ ሄዳ ለራሷ ተመችቷት የራሷ ኑሮ እየኖረች የራሷን እንትን እየሰራች ክፋት ነው ምናምን የሚሉ እህቶች አሉ። የእውነት እውነት ለመናገር ማለት ነው። ግን ክፋት አይደለም፣ ክፋት አይደለም። አሁን እዚህ ቪዛ አስልኮ ለማስመጣት በጣም ከባድ ነው፣ እንደኔ ማለት ነው። እኔ ብዙ ጥሪ ያለው እውነት ምንም ሊሳካልኝ ራሱ አልቻለም። አይደለም 2 3 ሰው አንድ የገዛ እህቴን አንድ ሰው በቪዛ ማምጣት ነው ያቃተኝ። ምክንያቱም አንደኛው ጥሩ ቤት አናገኝላቸውም። ሁለተኛ እድሉም አልገጠመኝም። እንዴት እንደሆነ አላውቅም። እድል የገጠመው ሰው ነው ያንን ማድረግ የሚችለው። እና ምን ለማለት ፈልጌ ነው፣ ከሊት እህቷን ወሰደ ምናምን ከሊት ጓደኛዋን ወሰደ ሲባል በቀላል ይመስላል። እሱም እንዴት ነው አጋጣሚ ነው። አጋጣሚ እኔ የመጣሁበት ቤት ለምሳሌ ወይ እህትየዋ ወይ ቢነሱ ደብል ሰው ሲፈልጉ እንደዛ አጋጣሚ ከሆነ እንጂ እኛ ብቻ ከዛ ስለመጣን እዚህ ቦታ እናገኝላችኋለን ማለት አይደለም። አይገኝም። እኛ እንዳልነውም አይሆንም፣ አይቻልም። እነሱ ምናልባት እኔ ጥሩ ከሆንኩ እስኪ እንዳንቺ አይነት ሰራተኛ ፈልጌ ካለች ወይ የሴትዮ እህት ወይ እናት ወይ የሆነ እንደዛ ነገር ነው እንጂ እኛ መተን እዚህ የትም ቤት አንገናኝም። ምናልባት ልጅ ያለበት ቤት ልጆች ካሉ ልጆች ሲወጡ አብረው ከወጡ ምናልባት መናፈሻ እሱንም እና እህቶች ባካችሁ ኢትዮጵያ ያላችሁ እህቶች ማለት ነው አትፍረዱብን። አትፍረድ ይፈረድብሃል ይላልና አትፍረዱብን። እዚህ እኛ ማንንም አናገኝም። እውነት ለመናገር እኔ የተሰማኝን ነው። እንደኔ የገጠማችሁ ሰዎች ካላችሁ ሁለት ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እኔ ስለገጠመኝ ነው እና በተደጋጋሚ በዚህ ምክንያት በጣም ከምወዳቸው ጎረቤቶች ተቀያየም ያለው እውነት ቦታ ፈልጊኝ በቃ ውሰጂኝ የምትል ሴት አለች። እኔ ወስጄ የት ላድርጋት? አምጥቼ የት ላድርጋት? እስኪ አስቡ። እስኪ እናንተ መላበሉ፣ እስኪ ፍረዱ እናንተ እውነት። እና አይረዱም። እንደዚህ ነው ስትሏቸው እሺ አይገባችሁም። በቃ ምቀኝነት፣ ክፋት ነው የሚመስላቸው። እና እባካችሁ የምትሰሙኝ እኔን ደግሞ በጣም የሚከታተሉኝ ያሉና ዩቲዩብን በዚህ አጋጣሚ ስለሚሰሙኝም ስለሚያዩኝም ነው። ኔትወርክ ካልያዛቸው በስተቀር በእርግጠኝነት ይሰሙኛል፣ ያዩታል ማለት ነው። እና እዚህ ሀገር እንደ ኢትዮጵያ አንዱ ቤት አይኬድም። የምንሰማው የምናየው ነገር የለም። እዚህ መተን እኮ እኛ በር ተዘግቶብን ነው የምንውለው። በር ተዘግቶብሽ ውስጡን ቤቱን ስታጥቢ ስታጨጂ ነው የምንውለው። ስናጥብ ስናጸዳ ነው የምንውለው። ለሰው ቤት አንሄድ፣ ጎረቤት አንሄድ። እንደ ኢትዮጵያ ጎረቤት ከአንዱ ደህና አደርሽ ደህና ዋልሽ የለም። ምንም የምናውቀው ነገር የለም። የሰዎቹ ዘመድ ምናምን አንዳንድ ነገር ከውጭ ካልመጡ በስተቀር ገጠምሽኝ እንዳልኳችሁ ገጠምሽኝ ካልሆነ በስተቀር እኛ እኮ ምንም እንደዚህ የምናውቀው ነገር የለም። እና እባካችሁ እህቴም ሆንሽ ጎረቤቴም ሆንሽ አክስቴም ሆንሽ ማንም ሆኚ አትፍረዱ። አትፍረድ ይፈረድብሃል። ብንችል በሌላ ነገር በሀሳብ በተለያየ ነገር ላግዝ እችላለሁ። የምችለውን ያክል ማለት ነው። የማልችለውን ነገር ግን እንዴት አድርጌ እችላለሁ? እውነት እስኪ እናንተ ብትሆኑ ምንድን ነው የምታደርጉት? እውነት ስደት እዛ ሆኖ ሲያዩት ሁላችንም ባልዝን እየተቀባን የቲክቶክ ላይ የሚዲያ ላይ የተለያዩ ቦታ ሲሆን እያማረ አምሮብን እየደላን ሁሉ ነገር የተመቻቸ ስለሚመስላቸው እነሱ ጥያቄ ያቀርቡናል። ያን ጥያቄ ደግሞ እኛ ለእነሱ ማሟላት ሲያቀተው ወይም ደግሞ ሳናደርግ ስንቀር ወደ ክፋት ነው የሚወስዱት። እና እባካችሁ እናንተ እንደምታስቡት አይደለም። ገጠምሽ ነው የሚገኘው እንደዛ አይነት ቻንስ። አንዷ ለምሳሌ ጥሩ ቤት ኖራበት ከሆነ ያ ቤት በጣም አሪፍ ቤት ከሆነ እሷ ወደ ሀገሯ ልትገባ ከፈለገች ወይ እህቷ ልተካበት ትችላለች፣ ወይ አክስቷ ልተካበት ትችላለች፣ ወይ ጓደኛዋ ልተካበት ትችላለች። እሱም ደግሞ የሰዎቹ ፍላጎት ሲሆን ነው። አዎ ዘመድ አምጪልን አንቺ የምታውቂውን ሲሉ ነው። እንደዛም ደግሞ አሁን አንዳንዴ ምን አለ መሰላችሁ እንደዛም አሁን በዛ ራሱን አሁን አንዷ አምጪልኝ እስቲ ብትለኝ ባመጣላት ከቢሮ ንክኪ የላትም። ንክኪዋ ራሷ ናት ቪዛ የምትልክላት፣ ራሷ ናት የምታመጣት። ምሳሌ ያቺ ልጅ እዚህ መጣ ሴትዮዋ ቤት ገብታ ባይመቻት ደሞዝ ባትከፍላት
የተለያየ ነገሮች ቢገጥሟት ይች ልጅ በነፃነት ቢሮ አትሄድ፣ ቢሮ አይረዳት፣ ምን አይላት። በራሴ ኃላፊነት የማመጣው ኃላፊነቱ በራሱ ከባድ ነው። ኃላፊነቱ በራሱ ከባድ ነው። ከጓደኛ መጣላት አለ፣ ከቤተሰብ መጣላት አለ፣ ከጎረቤት መጣላት አለ፣ መቀያየም አለ። በሱ እኔ አንቺን አምኜ መጥቼ እንደዚህ ሆንኩ ብሎ መወቀስ ማስወቀስ የሚባል ነገር አለና ሰው ዝም ብሎ የሆነ ነገር አይልም። ገብቷችኋል? ሁሉም ነገር እኛም እዛ ሆነን እኔ እዛ ሆኜ እዚህ ጓደኛ ነበረችኝ ጆርዳን ገና ስትመጣ አደራ በቃ እንድትወስጂኝ ምናምን በቃ እየተከተልኳት ነው የለመንኳት። እስኪ እኔ ቋንቋ አውቃለሁ፣ አገር አውቃለሁ፣ ሁሉም ነገር አውቃለሁ። ለምን እንደዛ እንዳልኳት ራሱ አይገባኝም። አለማሰብ ነው። አይታችኋል? እኔ ራሱ እንግዲህ ያቺ ደግሞ እንደዛ ምላት ላይ ፍሬሽ ነች፣ ገና ምንም አታውቅም፣ ቋንቋ ራሱ አታውቅም። ገና አዲስ እየገባች ነው ማለት ነው። በቃ አደራ በጎረቤት እስቲ ቆይ ጎረቤት እንደማይወጣ ራሱ አውቃለሁ። ምን ሆኜ ነው አሁን እናንተ ላይ ራሱ ያልፈረድኩት ለዛ ነው ማለት ነው። እና በቃ በሴትዮሽ በምናምን ፈልገሽ እንደዚህ እህት ያለች ቋንቋ ትችላለች ምናምን ብለሽ እንድትወስጂኝ ምናምን ብዬ እየተከተልኩ ይኸው ቻው እያለች እየተከተልኩ ነገርኳት። ከዛ ልጅቷ በቃ ስትመጣም ቤቱም ጥሩ ቤት አልገጠማትም። ያው እንደዛውም ሆኖ ግን በጣም ጎበዝ ልጅ ነው። 3 ዓመት ሰርታበት ገባችና 3 ዓመት ከ6 ወር ሰርታ አሁን አውለታ ነው ገና የገባችው ማለት ነው። ከዚህ ከጆርዳን ማለት ነው። እና እሷ እዚህ መታ አይደለም ለኔ ቦታ ልታመጣኝ ስልኳ ከመኝታ ቤቷ ራሱ ስልኳ አይወጣም ነበር። ይኸው እንግዲህ እንደዚህም ይገጥማል እህቶቼ፣ እውነት እንደዚህም ይገጥማል። ስልኳ ከመኝታ ቤቷ እዚህ መጥቼ ስረዳት ማለት ነው። ስልኳ ከመኝታ ቤት ስታወራ ብላ ነው የምታወራው። ሴትዮዋ ድንገት ከቤት ከወጣችላት ነው ቀን አጋጣሚ የምትገኘው። ካለበለዛ ማታ ስተኛ ነው። እሱም ክላሳቸው የተያያዘ ስለሆነ በጣም ትንሽ ታይም ነው የምታወራው። በጣም ብዙ ጊዜ ኤርፎን አድርጋ አንዳንድ ነገሮች እንደዚህ ታያለች እንጂ ስልክ ሄሎ ብላ አታወራም። የእውነት እናቷ ብትደውል ቀን ስልክ አታነሳም፣ አታየውም፣ አትይዘውም። እና እኔ ራሱ እዛ ሆኜ ወይኔ አዜብ ነው ምናልባት ልሰማኝ ትችላለች። ወይኔ አዜብ ሄዳ ኮራች፣ ዘጋችኝ፣ እንትን አለች ብዬ በጣም ፍርድ ፈረድኩባት እኔ በራሴ ማለት ነው። ኧረ እሷ እኮ አልተመቻቻትም፣ እንደዚህ ነው ምናምን፣ ከፈለግሽ ደውይላት ምናምን አሉ ቤተሰቦቿ ራሱ ማለት ነው። እና በራሴ ጀምሬው በራሴ ተሳክቶ ስመጣ ስታወራኝ በጣም አያዘንኩኝ። ምክንያቱም አንዳንዴ እኛ ራሳችን እያወቅን ራሱ ሰዎች ላይ የምንፈርደው ነገር አለና አትፍረድ ይፈረድብሃል። እያላየ ማመን አይችልም። ስደትን እያወቁት ግን እንዳላወቀ ሆኜ እሷ ላይ ራሱ ተጨኘ ተቀይሜያት ምናምን ነገር ነበረ። በእውነት ነው የምላችሁና እዚህ መጥቼ ግን እኔ ለአንድ እህቴ ራሱ አልቻልኩም። ይኸው ዓመት ከምናምን ነው። ለአንድ እህት ራሱ አልቻልኩም፣ ማምጣት አልቻልኩም፣ ማግኘት አልቻልኩም። አልተሳካም፣ አይሆንም። እና ምን ለማለት ነው በድላችሁ ፈልጉ፣ በመንግስት ስትፈልጉ እኛ በመጣንበት ሰው ላገናኛችሁ እችላለሁ። በተለያየ ነገር ልረዳችሁ እችላለሁ። አቅሜ ከሆነ አቅሜ ካልሆነ በሀሳብ እና ብዙም አትዘኑብን። እውነት ለጠቅላላ አትዘኑብን። ከባድ ነው ሁሉም ነገር። እዛ ሆነ እንደምናየው ቀላል አይደለም፣ ይከብዳል። ከዛ ስትመጡ ከባድ ነው። እኔ ምን እንደገጠመኝ ታውቃላችሁ? ሁሉ ነገር ቋንቋ እንደመቻሌ ሁሉ ነገር ወዲያው ተሰካክቶልኝ በቃ አልቆልኛል። ዛሬ በረራዬ ነው ብዬ ራሱ ከቤት ወጥቼ ራሱ ማለት ነው ቢሮ ሄጂ ሁሉን ነገር ተረክቤ ጨርሼ ለብሼ አምሮብኝ ከልጄ ተደብቄ ከቤት ወጥቼ ምናምን ነገር እና መጥቼ ኤርፖርት ገባሁኝ። ሄድኩ፣ ተሸኘው። ሸኞቼ ወደ ቤተሰቦቼ ሄዱ፣ ተመለሱ። በቃ ተለያየ፣ ገባሁ። አስባችሁታል? ሁሉ ነገራችሁን ራሱ ልሄድ ነው ብላችሁ ከጨረሳችሁ በኋላ ራሱ አይደለም እዛው አገራችን ላይ ራሱ ብዙ ፈተና አለ፣ ብዙ ውዝንቅጥ አለው ሲጀመር ማለት ነው። እግዚአብሔር ለፈቀደለት ለተሳካለት ነው ሁሉም ነገር እንደው ቀልጠፍ ብሎ የሚሆንለት ማለት ነው። ኤርፖርት ገብቼ እንደ ማንኛውም ሰው ተሰለፍኩኝ። ወረፋ ደረሰኝ፣ ሰጠሁት ቪዛዬን እና ትኬቴ ማለት ነው።
ከዛ ቢዛይን ሲያዩ ምንድነው ያለ የአያትሽ ስም ትክክል አይደለም አለኝ። ሴት ናት። የአያትሽ ስም ትክክል አይደለም፣ እዚህ ጋር ትርፍ ፊደል አለ፣ እዛ ጋር የቀረ ፊደል አለ። የዚህ ሀገርና የዛ ሀገር አልተመሳሰለም። እዛ ሄደሽ ያስቸግሩሻል፣ አረቦቹ ለማንበብ ይከብዳቸዋል አለች። ስለዚህ አስተካኪ አለች። የት ነው ማስተካክለው? በዛ ሰዓት አስቡት እንግዲህ ከምሽቱ 11 ሰዓት ሆኗል ማታ። የት ነው ማስተካክለው? ይገርማችኋል ማለት ነው። ስልክ ራሱ አልነበረኝም። እውነቴን ነው የምላችሁ፣ እግዚአብሔርን እኔ እውነቴን ነው የምላችሁ፣ ስልክ ራሱ አልነበረኝም። ግራ ገባኝ። ለቤተሰብ ቻው ብዬ ሁሉ ነገሬ ጨርሼ ከልጄ ተደብቄ፣ እሺ አሁን ተመልሼ ወደ ቤት ወደ ናዝሬት ሄጄ ቆይ ልጅ አሁን ተመልሼ አሳቅቀዋለሁ እንዴ? ይሄ ሁሉ መስዋዕት ከፍዬ ልቀር ነው? አዎ በቃ ሜዳችን ሐሙስ ትሄጃለሽ፣ እስከ ሐሙስ አስተካክል ያለ አስባችሁታል? የማክሰኞ ወደ ሐሙስ ማለት ነው። ሮብ ተስተካክሎ ካለቀልሽ ሐሙስ፣ ካለበለዚያ ሳምንት ነው የምትሄጂው። የጆርዳን ሳምንት ነው ያለው። የመጨረሻ ከፋኝ። ቶሎ ብዬ ወደ ቢሮ ሰው እየደወልኩ አላነሳሪም። ቶሎ ወደ ባለቤት የደወልኩለትና ተሯሩጦ ደወለለትና እሱ ደግሞ ወደዚህ ላሉት ቶሎ ብሎ ደውሎ እሱንም በስልክ ቢዛው በስልክ እንዲስተካከል አድርጎ፣ ስልክ የለኝም ብያችኋለሁ፣ በሰው ስልክ የደወልኩለት። ያቺ ሴት ተባብራኝ ስደት መጣ ያወቀችው ያየችው ሰው ስለሆነች ሰው ልሸኝ መጣ ነው፣ እህቷን ልሸኝ ገብታ ነው ያገኘዋትና ተባበረች። ከአንድ ሁለት ስልክ እጇ ላይ ያለና በእሷ ስልክ ተላከኝ። ሴቷ ጋር ሄድኩ። ሴቷ ጋር ብሄድ እንደምትመልሰኝ ያውቃለሁ። መጀመሪያ አየችኝ። ሁለተኛ ወንዱ ጋር ሄድኩ። ወንዱ ጋር ሲሄድ የተሰለፈው ሰው አለኛ። ተሰልፈ እንዴት ትሄጃለሽ? ኧረ እኔ ተሳስቶብኝ ነው ቼክ እንዲያደርግልኝ ነው። ባለስልኳ እየጠበቀችኝ ነው። ከዛ አምጪ እስቲ ሌው ምናምን ነገር አለኝ። በፊት እንግዲህ ሴቷ ጋር ቆሜ ራሱ ለብዙ ሰዓት አይቶኛል፣ ተግዤ አይቶኛል። ወላልቀሻለሁ ማለት አልተስተካከለልሽም፣ ግን እኔ እዛ ሄደሽ እንዳያስቸግሩሽ ብዬ ነው፣ ግን ላሳልፍሽ አለኝ። በቃ እውነቴን ነው የምላችሁ። ሴቷ ብትሆን መጀመሪያም አይሆንም ብላለች። ያንንም ደግሞ በትክክል አልተስተካከለም አይሆንም ብላ እንደምትመልሰኝ አልጠራጠርም። እና አልተስተካከለልሽም፣ ግን እንደዛው አንድ ነው፣ ብዙም አልተስተካከለልሽም፣ ግን ያው እዛ ሄደሽ እንዳያስቸግሩሽ ብዬ ነው። እሺ በቃ ግቢ ሂጂ ምናምን ነገር አለች ሴትዮዋ። እባክህ በቃ ምናምን ነገር አለችው። ከዛ ይሄ ነው እላችኋለሁኝ። ከዛ አሳለፈኝ፣ ገባው። አላመንኩም። ስገባ ያን ያህል ጊዜ ተቃጥሎ ከምሽቱ 4 ሰዓት ሆነ። ምንድን ነው መሆነው እንግዲህ ዋናው ማናጀሩ ጋር ራሱ የሆነ ልጅ በጣም ተባብሮኝ ደወለለት፣ ላከለት። መልስ አልመለሳለሁ፣ ቢዚ ነው ሰውየውና እንዴት ነው ችሊት ሄዶ የዛ ችግር ገጥማት ሆነ ምናምን ብሎ ማለት ነው። የአያት ስም ነው እንግዲህ ደብል ለገሰ የሚለው ላይ ነው ፊደል የተጨመረበት። አንዱ ላይ ቀረ፣ አንዱ ላይ ተጨመረና ያቺ ለፊደል አንድ ፊደል ከተሳሳተ አስቡት፣ ወዘንቅጥ ነው ወዘንቅጥ። እውነት ሁሉም ነገር ቀላል አይደለም፣ ይከብዳል፣ ከባድ ነው አይደለም። እዚህ መጣ እዛው ሀገራችን ላይ ራሱ ያለው ፈተና ምን ያክል ፈተና ነው። ለዛውም የኔ ትንሽ ነች። ከዚህ በላይ ስንት ፈተና ከስንት ሲቃይ አይተው የሚመጡ እህቶች አሉ። እንደዛም ስቃያቸውን በልተው ያልተሳካላቸው ያልመጡ፣ ወጫቸውን፣ ጊዜያቸውን፣ እድሜያቸውን ጨርሰውበት ያልመጡ ስንቶች አሉ። እና እህቶች አትፍረዱ፣ እውነት ሳትረዱን አትፍረዱብኝ፣ አብሶ ለእኔ ማለት ነው። እና ይሄንን ለማለት እወዳለሁ። ከዛ ግን በኋላ ሁሉ ነገር ተስተካከለልኝ፣ ገባውኝ። ስገባ ጓደኞቼ ቋንቋ የማይችሉ ነበሩ፣ አብረውኝ የነበሩት ስልክ ይዘዋል እና ቢሮ ደወለላቸው፣ ተሳክቶላታል፣ ትመጣለች ወደ እናንተ ጋር። በቃ መጥተው ሲቀበሉ በቃ እኔ በቃ የት እንዳለው ራሱ አላውቅም። በቃ ደስ አለኝ። እውነቴን ነው። ሲሳካኝ በቃ ስገባ ደስ አለኝ። እንግዲህ ሐሙስ ትሄጃለሽ አትሄጂም ተብዬ በስተመጨረሻው ገባሁኝና ገብቻ 1 ደቂቃም ሳልቆይ ወደ ኤርፖርት ገባ ማለት ነው። እና ፕሌን ራሱ ሊያመልጠኝ 10 ደቂቃ ነበረ 10 ደቂቃ ነበር የቀረው። እነሱ እየገቡ ነው፣ እኔ ስደርስባቸው ወላላቀውን ቦታው ጠፍቶብኝ በቃ ርጭ ያለ ከምሽቱ እንግዲህ 4 ሰዓት አስቡት። ምንም የለም። አንድ ልጅ ነው አግኝቼ ቤጋ ነው ሰው በዚህ ጋር ወረጅ ምናምን ነገር አለኝና ፈራው፣ ወላ ፈርቼ። ከዛ ጽዳቷን አገኘኋትና እሷ ወሰደችኝ እና እየገቡ ለትንሽ ሊያመልጠኝ ያክል የደረስኩበት ማለት ነው። እና እንደዚህ ራሱ ብዙ ነገር ይገጥማል እና እባካችሁን ለዛ ነው ሁሉም ነገር ቶሎ ሰዎች የእናንተ የምትፈልጉትን ነገር የማያሳኩላችሁ ማናሳካላችሁ ማንፈጽምላችሁ። ለዚህ ነው ብዙ ውጣ ውረድ ስላለው ነው።
ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሳምንት በሌላ ቪዲዮ ውስጥ እንገናኝ። መልካም ሳምንት። ይሄን ይመስላል። ለአዲስ ለምትመጡ እህቶቻችን እዛ ሆናችሁ እንደዚህ ነው ለምትሉ ነው መልእክቴ። እንዲሁም መታችሁ ደግሞ እንደኔ እንደዚህ ግራ ገብታችሁ ነው ተጨንቃችሁ እንደዚህ የገጠማችሁ እህቶች ካላችሁ ደግሞ ሀሳብ አስተያየታችሁ ውስጥ በኮሜንት አስታውቁኝ። ሳምንት እስክንገናኝ በሌላ ቪዲዮ መልካም ሳምንት። ባይ ባይ።